አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 4 2018 በዛሬው ፕሮግራማችን ላይ እንግዲህ ሁለት እጅግ በጣም ወሳኝ የሆኑ መረጃዎችን ነው ይዘንላችሁ የቀረብ ነው። ከዚህም ጋር ተያይዞ በመጀመሪያው መረጃችን ዕለታዊና ወቅታዊ የሐዋላ ምንዛሬ ዋጋ ከትላንትና ጀምሮ እጅግ በከፍተኛ ሁኔታ ጨምሯል። በዛሬው ፕሮግራማችንም የ17 ሀገራትን በጥቁር ገበያ እንዲሁም የህጋዊ ባንኮች የ7 ሀገራትን መረጃ ይዘናል። በሁለተኛው መረጃችን ደግሞ የብዙዎቻችሁ ጥያቄ ሆነውና በተለይ ደግሞ በተለያዩ የዓለም ሀገራት ሆናችሁ የዲጂታል አይዲ በአካል ቀርበን ማውጣት የማንችለውስ እያላችሁ በተደጋጋሚ ጠይቃችኋል። ምክንያቱም ከሰሞኑ ብሔራዊ ባንክ ከባንክ ሂሳብ ጋር በተያያዘ አስቸኳይ የጊዜ ገደብ ማስቀመጡን መረጃውን አድርሻለሁ። ይህንን መሰረት በማድረግ ነው እንግዲህ በዛሬው ዕለት ባላችሁበት ሀገር ሆናችሁ ናሽናል አይዲን ማውጣት እንዴት እንደሚቻል ከብሔራዊ መታወቂያ ፕሮግራም ጋር የተወሰኑ መረጃዎችን ወደ እናንተ ይዤላችሁ ቀርቤያለሁ። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ከትላንትናው ዕለት ጀምሮ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ጨምሯል። በተለይ ብሔራዊ ባንክ በቅርቡ የጥቁር ገበያ ሐዋላን ለማጥፋትና የውጭ ምንዛሬ እጥረትን ለመቅረፍ እንግዲህ አዳዲስ ፖሊሲዎች እየወጡ ባሉበት በዚህ ሰዓት ላይ የጥቁር ገበያ ሐዋላ ማፈትለኩ ብዙዎቻችንን አስገርመዋል። ሆኖም በዛሬው ዕለት እንግዲህ የጨመሩ ሀገራቶችም አሉ፣ የቀነሱም ሀገራቶች አሉ። የአሜሪካ ዶላርን በማስቀደም የሁሉንም አንድ ባንድ እናደርሳለን። እንዲሁም መግቢያ ላይ የገለጽኩላችሁን መረጃ ወደ መጨረሻ ላይ የማደርሳችሁ ይሆናል። እስከ መጨረሻው አብራችሁን ቆየው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 184 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18490 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 215 ብር ከ20 ሳንቲም ሲመነዘር 100 ዩሮ 21510 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 13290 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ ዌብሳይቱ የማያስነብበው የኳታር ሪያል መረጃን ከተለያዩ የመረጃ ምንጮች አግኝተናል። በዚህም አንድ የኳታር ሪያል 47 ብር ከ82 ሳንቲም ሲመነዘር 100 የኳታር ሪያል 4782 የኢትዮጵያ ብር እየተመነዘረ እንደዋለ እንግዲህ የተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ95 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24595 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያልን ስንመለከት 49 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4930 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ65 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ65 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 483 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48390 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 257 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 25775 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት።
በዛሬው ዕለትም አንድ የኩዌት ዲናር 599 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 59910 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12320 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 477 ብር ከ05 ሳንቲም ሲመነዘር 100 የኦማር ሪያል 47705 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ09 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ9 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ82 ሳንቲም ሲመነዘር 100 የቻይና ዩዋን 2582 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5710 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ ከኢትዮጵያ ህጋዊ ባንኮች መካከል የምንዛሬ ዋጋ ተመን በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስ አንድ የአሜሪካ ዶላርን 174 ብር ከ95 ሳንቲም ገዝቶ 178 ብር ከ44 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 223 ብር ከ49 ሳንቲም ገዝቶ 227 ብር ከ95 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ75 ሳንቲም ገዝቶ 46 ብር ከ66 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ93 ሳንቲም ገዝቶ 46 ብር ከ84 ሳንቲም እየሸጠ ይገኛል። ዩሮን 197 ብር ከ67 ሳንቲም ገዝቶ 201 ብር ከ62 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ20 ገዝቶ 23 ብር ከ68 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ሌላው እንግዲህ መግቢያ ላይ የገለጽኩላችሁ እጅግ በጣም ወሳኝ የሆነ መረጃ ደንበኞች በአካል ሳይገኙ አካውንት መክፈት የሚያስችላቸውን ስርዓት የፋይናንስ ተቋማት ሲስተሙ እስካስቻላቸው ድረስ ተፈቅዶላቸዋል ማለቱን እንግዲህ የብሔራዊ መታወቂያ ፕሮግራም አሳውቋል። የኢትዮጵያ ብሔራዊ ባንክ ለመጀመሪያ ጊዜ በማይክሮ ፋይናንስ ዘርፍ ደንበኞች በአካል ሳይገኙ የቁጠባ ሂሳብ መክፈት በፋይዳ መታወቂያ መፈቀዱም ተገልጿል። የብሔራዊ መታወቂያ ፕሮግራም የህዝብ ግንኙነት ዳይሬክተር ከሆኑት አቶ ሳሚናስ እንደተናገሩት የማይክሮ ፋይናንስ ተቋም ይህንን ሲስተም ዘርግቼ በአፕሊኬሽንም ሆነ በሌላ አማራጮች ደንበኞች ባሉበት ሆነው አካውንት እንዲከፍቱ ማድረግ እችላለሁ ቢል ከዚህ ቀደም የብሔራዊ ባንክ ይህንን ፍቃድ ባለመስጠቱ አይቻልም እንደነበር ገልጸዋል። አሁን ፋይዳ እንደ አንድ አስቸኳይ የመተማመኛ ማዕቀፍ መሆን በመቻሉ ለማይክሮ ፋይናንስ ተቋማት ባንክን ጨምሮ ሪሞት እንዲሁም ደንበኞች ባሉበት ሆነው አካውንት መክፈት የሚያስችላቸው ስርዓት ሲስተሙ እስካላቸው ድረስ መፍቀዱን ለቲክቫ ኢትዮጵያ ገልጸዋል። ይህ በእንዲህ እንዳለ እንደ ተቋሙ አቅም ይወሰናል። ለምሳሌ አንድ ባንክ ወይንም ማይክሮ ፋይናንስ ተቋም ይህንን ሲስተም ካልዘረጋ አሁንም የደንበኞች አካውንት በቅርንጫፍ ሊያስከፍት ይችላል። እችላለሁ፣ አቅሟለኝ ወይንም ወደፊት ይህንን ሲስተም እዘረጋለሁ ለሚል ግን ፕላትፎርሙ ተፈቅዷል ማለታቸው ተገልጿል። መደመጥ ያለባቸው ወሳኝ የሆኑ ዕለታዊ ምንዛሬ ዋጋ እንዲሁም ይህንን የመሰለ መረጃ አድርሻለሁ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።